ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እኔ እግዚአብሔር ይመስገን ሰላም ነኝ። እንኳን አደረሳችሁ። ዛሬ በጣም ቆንጆ ጣፋጭ በቀላል መንገድ የምንሰራው ፈጣን የአሳ አጠባበስ ነው። በቅመማ ቅመም ቀመመን ቆንጆ አድርገን እንጠብሰዋለን። በተለያዩ ምግቦች ጋር አብረን እናቀርባለን። ከሩዝ ጋርም ፓስታ ጋር ባለን አብሮ ከሚሄደው ምግብ እናቀርባለን ማለት ነው። አሳዬን ረዘም ረዘም አድርጌ ቆርጠዋለሁኝ። ትኩስ አሳ ቢሆን ይመረጣል። ካልሆነም ማቀዝቀዣ ውስጥ የቆየ ማቀዝቀዣውን ሲለቅልኝ እርጥበቱን ከላዩ ላይ በሶፍት ጠረቅ ጠረቅ አደርገዋለሁኝ። አቆራረጡን ከፈለግን ቀጠን ቀጠን ማድረግም እንችላለን። እዛ እንቀመመዋለን። ዱቄት አረጋለሁኝ። ዱቄቱን በቅመማ ቅመም እንቀመማለን። ቅመምን የተጠቀምኩት በርበሬ፣ ሮዝመሪ ፓውደሩን፣ ትንሽ ከሙን፣ የከሙን ዱቄት፣ ነጭ ቅመም ዱቄት እሱን ተጠቅሜያለሁኝ። በእነዚህ ቅመሞች ዱቄቱን አብሬ ቀመመዋለሁኝ። ከዛ የቆራረጥነውን የአሳ ስጋ ከዱቄቱ ጋር አብረን በዱቄት ውስጥ እያሳለፍን ለትንሽ ጊዜ ደግሞ እናስቀምጠዋለን። ትንሽ ደቂቃ እንጠብስበትን እስከምናዘጋጅ ድረስ ዘይታችንን እስከምንግልልን ድረስ በዱቄቱ እንደዚህ እያሳለፍን በተቀመመው ዱቄት አስቀምጠዋለሁኝ። ብዙውን ጊዜ አስራ ባናገኝም እንዲህ ሲያምረን አንዳንዴ እያዘጋጀን እንመገባለን። በተለይ ለልጆች ከስጋ ይልቅ አሳ ተመራጭ የሚሆን ይመስለኛል። እኔ ቅመሙ አብረን ቅመሙን ዱቄቱን አንድ ላይ ቆንጆ ነው። ጣዕሙ አብሮ ዘልቆ እንዲገባ ወደ ውስጥ በደንብ አድርጌ አለብሰዋለሁ። እንዲሸፈን ሙሉ ለሙሉ ሽፍን ብሎ ዱቄቱ እንዲይዘው፣ የተረፈውን ደግሞ እናራግፈዋለን። ስንጠብሰው ዘይት ውስጥ እንዳይልብን፣ እንዳያጠቁርብን፣ ዘይቱ እንዳያቃጥልብን እዚህ እያረኩ እየቀመምኩት ሁሉንም አሳ እንደዚህ ሽፍና አርጌው አልብሶት ሙሉ ለሙሉ አልብሶት ከዛ አስቀምጠዋለሁ። ከዛ የምጠብስበትን እቃ አዘጋጃለሁኝ። ዘይቴ ሲግልልን፣ ዘይታችን በጣም መጋል የለበትም፣ መካከለኛ በጣም ቅዝቅዝ እንዳይል እንጠብሰዋለን። ዱቄቱ መቀመሙ ቆንጆ ጣዕም እንዲሰጠው ያደርግልናል። ከሌሎች ምግቦች ጋር እናቀርባለን። እንዲሁም ቢበላ ምንም ችግር የለውም። እኔ ለዛሬ ያለኝ መግቢያ ላይ እንዳሳየዋችሁ ፓስታ ነው። ከፓስታ ጋር ለልጆች እንደዚህ የጠበስነው ለምሳቃም ለህፃናቶች ለልጆች ከጠበስነው በኋላ ቆራርጠን ምሳቃቸው ውስጥ ብንጨምረው ቆንጆ ነው።
ቶሎ እንዳይፈራርስብን ተጠንቅቀን ደረቅ አድርገን እንጠብሰዋለን። ደረቅ ማለት አለበት ሲጠበስ። መልኩ ወርቃማ ከለር እንዲያመጣልን የዘይታችንን ሙቀቱን አስተካክለን፣ ይሄ በዱቄት ስለሆነ በጣም ዘይቱ ከጋለ ይቃጠልብናል። አስተካክለን ሙቀታችንን ዘይቱ ቀስ ብለን እንጠብሰዋለን። ደረቅ ያለ ጥብስ እንዲሆንልን እየጠበስን እናወጣዋለን። በስሏል፣ ደረቅ ብሏል፣ አወጣዋለሁኝ። ሌላ የቀረኝ አለ፣ እሱንም ጠብሰዋለሁኝ። ስንቀምመው ቆንጆ ቃናው ቆንጆ ይሆንልናል። አሳው የቀረኝን ጠብሳለሁ። የሚሰማ ድምጽ ካለ እንግዲህ ይቅርታ ጠይቃለሁኝ። አመቺ አካባቢ አይደለም ያለሁበት ቦታ። ድምጽ ከገባ በጣም ይቅርታ። የቀረኝንም ሙቀቱን አስተካክዬ ጠብሰዋለሁኝ። እንዳይቃጠል ተጠንቅቀን ጥብስ እናደርገዋለን። መልኩ እንደዚህ ወርቃማ ሲሆንልን እና ደረቅ ሲልልን ከዘይት ውስጥ አውጥተን እያጠነፈፍን ደረቅ ወረቀት ወይ ሶፍት ካለን እዛ ላይ እናወጣዋለን። ይኸው ሁሉንም እንደዚህ ጠብሻለሁኝ። በጣም ቆንጆ ነው ጣዕሙ፣ አሰራሩ። በዚህ መልኩ ስንሰራው ስንቀመመው ቆንጆ ጣዕም ይኖረዋል። ቆንጆ ነው። ከተለያዩ ቤታችን ካሉ ምግቦች ጋር ማቅረብ እንችላለን። ከሩዝ ጋር፣ ከቅንጬ ጋር፣ አጃ ቅንጬ ካለን ከዛ ከፓስታ ጋር አብረን አቅርበን መመገብ እንችላለን። ቤተሰቦቼ በጣም ቆንጆ። ቪዲዮን ከወደዳችሁት ላይክ አድርጉ። ቤተሰቦቼ እስካሁን አብራችሁኝም ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ቆዩኝ።